ይህ ለኢራን የሰጠነው ቀለል ያለ ጉንተላ ነው። ፕሬዝዳንት ትራምፕ ትላንት ሌሊት በሆርሙዝ ሰርጥ ላይ የተካሄደውን አስፈሪ የባህር ላይ ፍልሚያ የገለጹት በዚሁ መንገድ ነው። ማለዳ ላይ የተባበሩት አረብ ኤሚሬትስ በሚሳኤል ናዳ ተናውጣለች። የአቡ ዳቢ ባህር ጠረፍ በፍንዳታ ሲናወጥ፣ ትራምፕ ግን ተኩስ አቁሙ አልፈረሰም እያሉ ነው። ምን እየተካሄደ ነው? ትራምፕ ኢራንን የኒኩለር አቧራዋን ልታስረክበን ተስማምታለች ሲሉ በታሪክ ታይቶ የማይታወቅ ሚስጥር አውጥተዋል። ነገር ግን ከበስተጀርባ ሌላ አስደንጋጭ ክደት ተፈጽሟል። ሳዑዲ አረቢያ የአየር ክልሏን ለአሜሪካ ወታደራዊ አውሮፕላኖች መዝጋቷ ፕሮጀክት ፍሪደም እንዲቆም ያደረገው እውነተኛ ምክንያት መሆኑ ዛሬ ተጋልጧል። እናም በመካከለኛው ምስራቅ የሰላም ስምምነት ሊፈረም ሰዓታት ብቻ ሲቀሩ፣ በናብሉስ ከተማ ልጁ ሊወለድ ጥቂት ሰዓታት ሲቀሩ በእስራኤል ወታደሮች የተገደለው ሰው ታሪክ ዓለምን በሐዘን ሰብሯታል። ዛሬ ይዘንላችሁ የቀረብነው መረጃ የዓለምን ዕጣ ፈንታ የሚወስን ስለሆነ ሰብስክራይብ እያደረጋችሁ ቪዲዮዎቻችንን እስከ መጨረሻ ይከታተሉ። ትናንት ሐሙስ ሌሊት በሆርሙዝ ሰርጥ ላይ አሜሪካና ኢራን ቀጥተኛ ውጊያ ውስጥ ገብተው ነበር። የኢራን አብዮታዊ ዘብ IRGC ባለስቲክ ሚሳኤሎችና ፈንጂ የታጠቁ ድሮኖችን በመጠቀም 3 የአሜሪካ የጦር መርከቦች ላይ ጥቃት መክፈቱን በይፋ አምኗል። አሜሪካን ግን አንድ መርከባችን አልተመታም ስትል በአጸፋው በኢራን የሚገኙ 3 ስልታዊ ወደቦችን በሚሳኤል ደብድባለች። ፕሬዝዳንት ትራምፕ ይህን ጥቃት ቀለል ያለ ምት ሲሉ ጠርተውታል። ከእኛ ጋር ሊጫወቱ ሞክረው ነበር፣ እኛ ግን በቃ በትንተናቸውን አወጣ ነው ብለዋል። ትራምፕ አክለው ኢራን የ159 የጦር መርከቦች ያሏት ባህር ኃይል ነበራት፣ አሁን ግን ሁሉም ተመተው በባህር ግርጌ ላይ ይገኛሉ ሲሉ የድል አዋጅ አውጀዋል። ትራምፕ እንደሚሉት ኢራን አሁን ስምምነቱን ከማንም በላይ ትፈልገዋለች፣ ምክንያቱም ስምምነት ካልፈረመች በኢራን ላይ ታይቶ የማይታወቅ ትልቅ እሳት እንደሚዘንብ የመጨረሻ ማስጠንቀቂያ ሰጥተዋል። ዛሬ በወጡ መረጃዎች መሰረት ትራምፕ ፕሮጀክት ፍሪደም የተባለውን ኦፕሬሽን በድንገት ለማቆም የተገደዱት በሳዑዲ አረቢያ ምክንያት መሆኑ ተረጋግጧል። ሳዑዲ አረቢያ የአሜሪካ የጦር አውሮፕላኖች የአየር ክልሏን እንዳይጠቀሙና ከፕሪንስ ሱልጣን ወታደራዊ ካምፕ እንዳይነሱ በድንገት መከልከሏ አሜሪካ በሆርሙዝ ሰርጥ ላይ ያሰበችው ወታደራዊ የበላይነት ፈተና ላይ እንዲወድቅ አድርጎታል። ይህ የሳዑዲ ውሳኔ በትራምፕ አስተዳደር ላይ ትልቅ ድንጋጤ የፈጠረ ሲሆን አሜሪካን ወደ ድርድር ጠረጴዛው እንድትገፋ አስገድዷታል። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬትስ ዛሬ በከባድ ጥቃት ውስጥ ትገኛለች። የሀገሪቱ መከላከያ ሚኒስቴር የአየር መከላከያ ስርዓቱ ከኢራን የሚተኮሱ ሚሳኤልና ድሮን ጥቃቶችን ለመመከት ሌሊቱን ሙሉ ሲሰራ ማደሩን ገልጸዋል። በአቡዳቢ አቅራቢያ ያሉ የባህር ዳርቻዎች በፍንዳታ ድምፅ ተናውጠዋል። ኢራን ይህን ጥቃት የምትፈጽመው አሜሪካና አጋሮቿን ለማስፈራራት ቢሆንም ትራምፕ ግን አሁንም ስምምነቱ ከውድቀት እንደሚድን ተስፋ አድርገዋል። በአሁኑ ሰዓት በጠረጴዛ ላይ የቀረበው ባለ አንድ ገጽ ስምምነት የሚከተሉ ነጥቦችን ይዟል። ለ30 ቀናት የሚቆይ ጊዜያዊ የተኩስ አቁም፣ የኒኩለር ቁስም ማስረከብና የሆርሙዝ ሰርጥ መከፈት። ውድ ተመልካቾቻችን፣ ዓለም በጦርነት አፋፍ ላይ ባለችበት በዚህ አደገኛ ሰዓት ትክክለኛ መረጃ ለማግኘት አሁኑን ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ራስዎን ለፈጣንና ታማኒ መረጃዎች ቅርብ ያድርጉ። በሆርሙዝ ሰርጥ ውጥረትና በታላላቅ ሀገራት ፖለቲካ ተጠምዳ ባለችበት በዚህ ሰዓት በዌስት ባንክ ናብሉስ ከተማ የተፈጸመው አደጋ ግን የሰው ልጅን ሕሊና የሚፈትን ሆኗል። የ26 ዓመቱ ወጣት ናይፍ ሳማሮ ባለቤቱ የመጀመሪያ ልጃቸውን በቂሳሪያን ቀዶ ጥገና ለመውለድ ሰዓታት ብቻ ሲቀሩት በከተማዋ ወረራ እያካሄዱ በነበሩ የእስራኤል ወታደሮች በተተኮሰ ጥይት ራሱ ላይ ተመቶ ሕይወቱ አልፏል። በሌላ በኩል ኢራን ለአሜሪካ ባለ አንድ ገጽ ስምምነት የምትሰጠው ምላሽ አሁንም በጉጉት እየተጠበቀ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ አሁንም እያጠና ነው ቢሉም ትራምፕ ግን ትዕግስታቸው እያለቀ መሆኑን በግልጽ ተናግረዋል። ኢራን በያዘችው የ30 ቀናት የድርድር እድል ተጠቅማ የኒኩለር ቁሳቁሷን ካላስረከበች መካከለኛው ምስራቅ ወደማይመለስበት የታላቅ ፍንዳታ ምዕራፍ ሊገባ ይችላል። እንደነዚህ አይነት ፈጣን መረጃዎችን በየቀኑ እንዲደርሱ አሁኑኑ ሰብስክራይብ ያድርጉ። ዛሬ ላይ ይፋ የሆነው መረጃ እንደሚያመለክተው ትራምፕ ኢራን የኒኩለር አቧራዋን ልታስረክብ ተስማምታለች ማለታቸው ኢራን በከፍተኛ ወታደራዊና ኢኮኖሚያዊ ጫና ውስጥ መውደቋን ያሳያል። 159 የጦር መርከቦቿ መውደማቸውና ሳዑዲ አረቢያ ለአሜሪካ በሯን መዝጋቷ ዓለምን ወደ አንድ ትልቅ የግራንድ ስምምነት እየገፋፋት ነው።